አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሙቀት እንዴት ይዟችኋል? ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ጓደኞቼ፣ ዘመዶቼ፣ ተመልካቾቼ ሁላችሁም ሰላም ብያለሁ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር መለቀው ቪዲዮ እንዲደርሳችሁ አድርጉ። የሌሎችም የጓደኞቻችሁ የዘመድ አዝማዶቻችሁ ምናምን ሰብስክራይብ እንዲያደርጉኝ ሸርሸር በማድረግ ተባበሩኝ ማለት ነው። እኛው በእኛው እንተባበር እኔም እንደዛው ማለት ነው። የቤቴ አዲስ የሆናችሁ አሁንም ሰብስክራይብ፣ ላይክ፣ ሸር በማድረግ እንዳትረሱ። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 81 ይዤላችሁ መጥቻለሁ። ፂ ደብዳቤውን ስታነበው የአባቷ ሞት የሚገልጽ ነገር ነበረ፣ ግን ሙሉ በሙሉ አላነበበችውም። ስለዚህ የአባቷን መሞት ታውቃለች ብዬ ነበረ። የአባቷን መሞት እንዳላወቀች አድርገው እንትን ብሎታል ማለት ነው። ያው አላወቀችም፣ በትንሹም አለፈችው ማለት ነው። ናታንና ቤዚ እና ሉሊት በጣም ደንግጦ ነበረ። ስናያቸው በጣም ደንግጦ ነበረ። በቃ አወቀች፣ እስከ ሙሉ ድረስ ታነበዋለች ምናምን ብለው ነበረ። ግን ያው ቤዚ ቶሎ ብላ ምንድነው ሰው የሞተበት አስመሰለው እንዴ? ይሄ ያፌት ነው ሚስት ወሰደበት እንጂ ሰው የሞት አስመስሎ እንደዚህ ደብዳቤ ይልካል እንዴ ምናምን ብላ በዛው አጠፋፋቻት የፂን ማለት ነው። ከዛ በኋላ ደግሞ ደብዳቤውም ራሱ እንዲያነበው የናታን እንደምሰጠው አደረገቻት። ሉሊት ደግሞ ሰው ሲሞት ነው እንጂ ሚስት ስለተነጠቀ ነው እንዴ ፈጣሪ ያጥናክ የሚባለው ምንድን ነው እናንተ ምናምን ስትል አርፈሽ ቁጭ በይ ስትላት ምንድን ነው እስከ መቼ ድረስ ተደብቀን እንኖራለን አለቻት ማለት ነው ስትላት፣ እሷም ደግሞ አይ አርፈሽ ቁጭ በይ እኔ ወንድሜን ላስጨንቀው አልፈልግም አለች ማለት ነው። ራሱ ማለት ነው። ከዛ ቤዚን ደግሞ እውነቷ ነው አርፈሽ ብትቀመጭ ይሻልሻል፣ ዝም ብለሽ ያልሆነም የሆነም ነገር አትቀባጥሪ አለቻት ማለት ነው። ከዛ በኋላ ደግሞ ያፌትን ደግሞ ያው ኤፍራታን እያለቀሰች በነበረች ሰዓት ያው እሱን እንትን ለማለት ነበረ ኤፍራታን የምታለቅስ የነበረው ያው እሱ እንዲረዳት ወይም ደግሞ የደበቃት ነገር እንዲነግራት ሙሉ በሙሉ ደግሞ የምትፈልገው ነገር ለማሳካት ስለምትታገል ከዛ አልቅሳ ነበረ። እሷ ራሱ ስታለቅስ ደግሞ ያፌት እንዲሆነሽ እኔን ስራ መውጣት አልችልም፣ አንቺም ደግሞ የብቻሽን መተው አልችልም፣ እንደዚህ ከሆንሽ ጥሩ አይመጣም፣ ስለዚህ አብረን መዟዟ ትንሽ ወጣ ብለን መምጣት አለብን ብሎ ተናገራት። እሷም ደግሞ እሺ ብላ መጀመሪያ ያው አልወጣም እኔ እዚህም ቤት ይሻለኛል ከፈለክ አንተ ውጣ ምናምን ብላ ስትለው አይ እኔ እንደዚህ ትቼሽ አልሄድም፣ ስለዚህ እኔና አንቺ አብረን መውጣት አለብን፣ ከወጣንም ከተቀመጥንም አብረን መቀመጥ አለብን ብሎ እንትን አለ። የወሰዳት ቦታ ደግሞ ናታን ለማናደድ ናታን የሚገኝበት ቦታ ወይም ደግሞ ከስራ የሚወጣበት ሰዓት እንደዛ ነበረ። ግን ናታን ደግሞ ሁለቱም ኤፉና ያፌትን አንገት ደፍተው ሲሄዱ አይቷቸው ባላየ ቶሎ ብሎ ወደ ሱቅ ሮጠ ማለት ነው። የሆነ ጊዜ ላይ እኛም ሳውዲ ላይ የሆነ እንትን ፖሊሶች ምናምን ሲመጡብን እንደዚህ ያኔ የሚፈሩ ሴቶች ስለነበረ ራስ በራሳችን ተጓትተን ወደ ሱቅ ገብተናል ማለት ነው። ያ ቀን አስታወሰኝ ናታንን ማለት ነው። ማን ነው ጓደኛውን ጎትቶ ወደ ሱቅ ሲያስገባው ማለት ነው።
ከዛ እኔ ደግሞ የዛ ሳውዲ ላይ እንደዛ የሆኑን ነገር አስታወሰኝና ከዛ ስንት ነው ይሄ የትኛው ይሻላል ምናምን ጓደኛውን ደግሞ ምንድነው አንተ የምትለው ለምንስ እዚህ አስገባኸኝ ለምንስ እዚህ ገባን ምናምን ስለው አይ በቃ ተው ምናምን ብሎ አወጣው ማለት ነው። ወጡ አብረው ቢኒን ማለት ነው አብረው ወጡ ከናታን ጋር አብረው ወጡ። ከዛ በኋላ ደግሞ ወደ ቤት ሲሄዱ ምን እየሆንክ ነበረ ለምንድን ነው እንደዛ ያደረከው ምናምን ሲለው ምን እየሆንኩኝ ነበረ በቃ ምንም ምናምን ብሎ በሱ አጠፋፋው። ከዛ በኋላ ደግሞ ወደ ቤት ሲመጡ ደግሞ ወደ ቤት መጡ እነ ኤፍራታና ያፌት ወደ ቤት መጡ። ወደ ቤትን ከመጡ በኋላ ደግሞ እንትን አለ ማለት ነው። ያኔ ኤፉና ያፌትን ማውራት ጀመሩ። ቢኒ በቤት ቁጭ ብሎ የሆነ የሚፈልገው ዶክሜንት ነበረና እሱን አገኘ። በሱን መደሰት ጀመረ ማለት ነው። የቢኒን የወንድሙ ልጅ ዳጊንና ጓደኛውን እንግዲህ የያፌትን ያክስቱ ልጅ እና ዳጊን አብረው በተቀመጡበት አውቆ ብቻ ለማናደድ ምንም ለማድረግ ብቻ ባላቅም የሆነ አብሮ ሊስማት ሲል የተነሳ ፎቶ ምናምን የዚህ ልክላትና በሱን ያስፈራራትና ወደ እሱ እንድትመጣ ያደርጋል ማለት ነው። ከዛ ካንተን ካለች በኋላ እሷም ደግሞ አልሄድም እንዳስፈራራኸኝ አይደለም ልመጣለሁ የምፈልገው ላገኘህም አልፈልግም ብላጽ እንደዛ ስትቆጣው ይሄ ፎቶ ቴሌግራም ላይ መላክ። ከዛ በኋላ ደግሞ እሷም እንዴት ይሄ ነገር ሊሆን ይችላል ብላ ደንግጣ እምቢ ያለችው የነበረ እሺ ብላ መሄድ ስትሄድ ደግሞ ማን ያያታል? ዳጊና የዳጊን ጓደኛ አብረው በተቀመጡበት እሷ መጣች። እንዴ ለምንስ መጣች? ለምንስ ማን የደወለላት ምናምን እኔ ራሴ ደውዬላት እንድትመጣ አደረኩኝ አለ። ከዛ ዳጊን ደግሞ በጣም ተናደደ። ለምን ከዚህ በፊት የራሱ ያደረገው ነገር በራሱ ተጸጸተ ማለት ነው። መጀመሪያም ደውሎ ያገናኛቸው እሱ ነበረና ተጸጸተ ማለት ነው። ስለዚህ ይሄ እሷም ከሄደች በኋላ ማውራት ጀመሩ። እሷ ደግሞ ያ ፎቶ ሊደልትላት ነበር የፈለገችው ጽን ማለት ነው። እሱ ደግሞ ለምን ሌላ ቦታ አንቀይርም? ለምን እንደዚህ አናደርግም? ለምን ሌላ ቦታ ሄደን ሻይና ቡና አንልም ይላታል። እሷ ደግሞ አይ እሱ ሌላ ቀን ይሆናል፣ ዛሬ ደግሞ እዚህ ጋር ሆነን እዚህም ደስ ይላል፣ እዚሁም መናፈስ አለብኝ አለች። እሱ እንደዛ ስትለው እሱን ደግሞ እሺ አንቺው እንዳልሽሽ ምናምን ብሎ በሱ እንትን እንዲላት አደረገ ማለት ነው። ከዛ በኋላ ደግሞ ደግሞ በጣም እንትን ብላለች ማለት ነው፣ ተናዳለች። ወደ ቤት ከሄደች በኋላ ደግሞ ቢኒ ያ ፎቶ ከተላከለት በኋላ ይደውላል፣ ወደዚህ ይደውላል፣ አታነሳም። እሷ የምታናግረው ሌላ ሰው ነው። ቢኒ ደግሞ ሲደውል አታነሳም። በመጨረሻ ቴክስ ልኮላታል። ማይሆን ቴክስ ሲልክላት ከዛ እሷም ተናዳ ተበሳጭታ ምናምን ከዛ በኋላ ይሄ እንዴት ሊሆን ቻለ? ምንድነው? ለምንስ እንደዚህ የሆነ ያለው ምናምን ብላ ልክ የተጻፈላት ቴክስት ካየች በኋላ ልታብድ ነው የደረሰችው ማለት ነው። በጣም ያሳዝናል። አንዳንዴ የቀልድ የሚደረግ ነገር አሁን ያጠፋው ጥፋቱ ሙሉ በሙሉ ማጋ ነው ወንድሟ ጋር ምንድነው ዳጊ ነው ያጠፋው ማለት ነው። ያው መጀመሪያ የተመካከሩ ወይም ደግሞ እንትን ያሉ ያኛው ያፌትን ሊወጋው
ይሄ ደግሞ ጺል ደውሎ ጠርቶ ሊያሳየው ነው የተስማማው። ባልሆነ እንትን ነው የመጣበት ማለት ነው። ስለዚህ አሁን ላይ ግን አጎትዮ ወይም ደግሞ ቢኒ ማለት ነው ዳጊን ይሄ እንዳደረገው ካወቀ እሱን ደውሎ እንዳያገኛት ካደረገ በጣም ነው የሚጠላውም በጣም ነው የሚናደድበት። ጥሩ ላይ አይሆኑም ማለት ነው። ዳጊ ገና ካሁኑኑም ተጨናንቀዋል። ካሁኑኑም እንትን ብለዋል። ይሄ ነገር ቶሎ ብሎ ካላስተካከሉት ወደ እሷን የደወለ ወደ እሷን እንደደወለ ደውሎ እንዳገናኘው ካወቀ በጣም ነው ከባድ እንትን ነው እርምጃ ነው የሚወስድበት ማለት ነው። ለምን እሱ እንደሚወዳት ያወቀ እሱ እንደሚያፈቅራት ያወቀ አሳልፎ ደግሞ የጓደኛው መስጠቱ በጣም ትልቅ ችግር ነው ማለት ነው። ብቻ በጣም ነው የሚያስፈራው። በጣም ፈርቼላችኋለሁ ማለት ነው። ማለትም እስከ ዛሬ ድረስ አጎቱ እንደሆነ አብረው እንደሚኖሩ አብረው በልተው አብረው እንደሚጠጡ ወይም ደግሞ አብረው እንደሚያሳልፉ ሁሉም ነገር አብረው እንደሚወጡ ምናምን ነው ያወቁት ያሉት ማለት ነው። ግን አሁን ላይ ግን በእንደዚህ አይነት ሲሆን ደግሞ ጥሩ አይመጣም። ብቻ አላቅም እንዴት እንደሚሆን። ዳጊን በጣም አሳዘነኝ አሁን ላይ በጣም ያው መጀመሪያ የቤተሰቡና ኤፍራታን ነበረ የሚጨናነቅ የነበረው። አሁን ላይ ግን የራሱም ጭንቀት አሳብዶታል ማለት ነው ባደረገው ነገር። በጣም ተጸጽተዋልም በጣምም ተረብሸዋልን ማለት ነው። ብቻ አንድ ቀን ግን የቢኒን ቁጭ አድርጎ እንደዚህ ነው ብሎ በራሱ ጊዜ ቢያንትን ቢለው ቢያስረዳውና ቢናገረው አሪፍ ነው ብዬ አስባለሁ። ማለትም እንትን ከሚል ማለት ነው ደብቆ በኋላ ደግሞ ራሱ ላይ ሌላ ጣጣ ከሚያመጣ ነግሮት ቢገላገል ይሻላል ብዬ አስባለሁ። ቪዲዮ ይሄ ይመስል ነበረ። ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ። ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ